ስለ መንፈሳዊ አንድነት ወይም ደግሞ መጽሐፍ ቅዱሳዊ ወይም biblical unity በሚል ዋና አርዕስትነት በተለያዩ ሁለት ንዑስ አርዕስቶች ያለፉትን ሁለት ሳምንቶች ቃል ሳካፍላችሁ ነበር። የቀደመው የመጀመሪያው ሳምንታችን on the spiritual unity, the foundation of spiritual unity በማለት ወይም የመንፈሳዊ አንድነት መሰረት በሚል በንዑስ አርዕስትነት ተነጋግረን ነበር። ያለፈው ሳምንት ደግሞ the blessing of unity በሚል በዛ ሐሳብ ተነጋግረን ነበር። ዛሬ ደግሞ the prayer of unity በሚል ሐሳብ እንነጋገራለን። ስለዚህ ያለፉትን 3 ሳምንቶች በዚህ ሐሳብ ላይ ተነጋግረን ነበር። በኋላ ላይ መጣልና ይህንን ሐሳብ ካስተዋወቅኩ በኋላ ላይ መጥቼ ካለፈው ሳምንት ትንሽ ነካ አድርጌ ወደ ዛሬው ሳምንት እንሄዳለን። ዛሬ ላካፍላችሁ የምፈልገው ስለ መንፈሳዊ ስለ spiritual unity ወይም ደግሞ ስለዚህ መንፈስ አንድነት ጌታ ኢየሱስ የጸለየበትን ሐሳብ ይዘን በዛ በዮሐንስ 17 ላይ እንድንነጋገር ነው የምፈልገው። ይሄ ዮሐንስ 17 የሚገርም ጊዜ ነው ጌታ ይሄንን ያደረገው። ዮሐንስ 17 ላይ እንደምታውቁት ጌታ ኢየሱስ ክርስቶስ የመጨረሻውን ራት በሚበላበት ጊዜ ነበረ በዛ ይሄ ሆነው። ይሄንን ወደ አፐር ሩም ሄደው ጌታ ኢየሱስ last supper ወይም ፋሲካን በዓል በከበሩበት ጊዜ የደቀ መዛሙርቶችን እግር ካጠበ በኋላ ከነርሱ ጋር ራት ከበላ በኋላ ለነሱ አንዳንድ ማሳሰቢያዎችን ካሳሰባቸው በኋላ ወደ ጌተሰማኔ አንዳንድ ቴዎሎጂያን ወደ ጌተሰማኔ ከሄደ በኋላ ነው ይላሉ። አንዳንዱ ደግሞ እዛው ነው አፐር ሩም ነው ይላሉ። እሱ ምንም የሚያመጣው ለውጥ የለም። ነገር ግን እዛም ሆነ እዚህ ይሄንን ካደረገ በኋላ ነው ይሄንን ያደረገው። የሚገርመው ነገር ጌታ ኢየሱስ ክርስቶስ ሊመጣ ያለውን ነገር ያውቅ ነበር በልቡ። በዚህ ሰዓት ይሄ በሕይወቱ ሊመጣ ያለውን ነገር እያወቀ ለሱ አንገብጋቢ የነበረው ነገር ስለ መንፈስ አንድነት ነበረ። ስለዚህ ምን አደረገ? ይሄ ሐሳብ እንዲያውም ምን ይላሉ መጽሐፍ ቅዱስ አዋቂዎች ሲናገሩ the longest prayer of Jesus ይባላል። እንደዚሁም ደግሞ the high priest prayer ይባላል። ወይም ደግሞ የሊቀ ካህን ጸሎት ነበር የጸለየው ተብሎ ይባላል። ስለዚህ ኢየሱስ ክርስቶስ ይህንን ጸሎት ያቀረበበት ሰዓት በዛም ተወጥሮ ባለበት ጊዜና የመጨረሻ ሐሳቡን በጸሎት እሱም ረዘም ባለ ጸሎት ያቀረበበት ጊዜ ነበር። የሚገርመው ብዙ ጊዜ መጨረሻ ላይ የምንናገረው የመጨረሻ ሐሳባችን በጣም ጠንካራ የሆነ ሐሳብ ነው። ለዚህ ነው ይመስለኛል ጌታ ኢየሱስ በዚህ ሰዓትም ይህንን ዋና ሐሳቤ አድርጎ ማሳሰቢያ ያቀረበው ምን መንፈስ አንድነት እንዲኖር በኋላ ላይ መተን እናያለን። እና በዚህ ላይ እንግዲህ ሲጸልይ በተለይ 3 ዋና ነገሮችን ጸልየዋል። አንደኛው he prayed for unity ነው የጸለየው። ሁለተኛው ደግሞ for the glory ነው ማነበው ባሮጌው ትርጉም ነው። በኋላ ላይ ግን እየመጣው የምጠቀመው አዲሱን ትርጉም ይሆናል። ዮሐንስ ወንጌል ምዕራፍ 17 ከቁጥር 20 እስከ 23 ያለው ሁሉም አንድ የሆኑ ዘንድ ከቃላቸውም የተነሳ በእኔ ስለሚያምኑ ደግሞም እንጂ ስለ እነዚህ ብቻ አልለምንህም። አንተ እንደላከኝ ዓለም ያምን ዘንድ አንተ አባት ሆይ በእኔ እንዳለ እኔም በአንተ እነርሱም ደግሞ በእኛ እንደሆኑ
በእኛ አንድ ይሆኑ ዘንድ እለምንሃለሁ። ቁጥር 22 ጀምሮ እኛ አንድ እንደሆንን አንድ ይሆኑ ዘንድ እኔ በእነርሱ አንተ በእኔ ስትሆን በአንድ ፍጹማን እንዲሆኑ የሰጠኸኝን ክብር እኔ እሰጣቸዋለሁ። እንዲሁም ዓለም አንተ እንደላከኝ በወደድከኝም መጠን እነርሱን እንደወደድካቸው ያውቃሉ። ጌታ ስሙ ይባረክ። ሃሌሉያ። ቀደም ረሳሁት ማዘሪ በዚሁ የጧት ጸሎት ላይ እንደዚሁም ስለ እስራኤል እንድትጸልዩ አደራ ትባላላችሁ። ስለዚህ የዚህ የጧት ጸሎት ላይ የእስራኤልንም አስቡ። አሁን እስራኤል የሚሆነውን ነገር እሱ ሐሳቤ ላይ መጥተው ነው። እሺ ጌታ ስሙ ይባረክ። ሰላም ናቸው አይደለ? ስለዚህ ይህንን ሐሳብ እንድንነጋገር ነው ፈልገው። እንዳልኩት እንግዲህ ባለፉት 2 ሳምንታት ከተነጋገርናቸው ሐሳቦች አንደኛው the foundation of spiritual unity ነው። መንፈሳዊ አንድነትን በተመለከተ መሰረት ነው ያዘ። በሁለተኛው ባለፈው ስለ blessing ነው የተናገረ the blessings of unity። በዚህ ላይ የመጨረሻውን ሐሳብ ሳልነካው ነው ያለፍኩትና እሱ ላይ ትንሽ ሐሳብ ልናገርና ወደ ዛሬው ሐሳብ እመጣለሁ። እሱም በመዝሙረ ዳዊት 133 ላይ ያለው ቁጥር 3 ላይ ያለው ሐሳብ ስናየው ትዝ ይላችሁ እንደሆነ በጽዮን ተራሮች እንደሚወርድ እንደ አርሞኒየም ጠል ነው ይልና ከዛችን ሐሳብ ነካ ለማድረግ ስለፈለኩ ነው። በዚያም እግዚአብሔር በረከትንና ሕይወትን እስከ ዘላለም አዟልና። ሃሌሉያ ጌታ ስሙ ይባረክ። ማን ያዘዘው? ኧረ ማን ያዘዘው? እግዚአብሔር። በዛ ምን አዘዋል? እግዚአብሔር በረከትንና ሕይወትን ምን አልኳል? በዛ አዘዋል። የት ነው የታዘዘው? ወንድሞች በህብረት ሲቀመጡ። የት ነው የታዘዘው? በመንፈሳዊ ህብረት መካከል። ስለዚህ መንፈስ ህብረት ባለበት where spiritual unity exists በሚያደርግበት ምን አለ? በዚያ እግዚአብሔር በረከትንና ሕይወትን እስከ ዘላለም አዘዋል። በዚህ መጽሐፍ ላይ በረከት ብሎ የሚናገረው ሐሳቤ ሰላምን ነው የሚናገረው ፍሬያማነትን ነው የሚናገረው በህብረት ያለ ደስታን ነው የሚናገረው ስለ እግዚአብሔር ቅባትን ነው የሚናገረው ስለ ዲቫይን ፌቨር ነው። ሃሌሉያ። ስለዚህ በረከት የሚለው ሰላም፣ ፍሬያማነት፣ የመንፈስ አንድነት ያለ ደስታ፣ ቅባት ያለበት እና እንደዚሁም ደግሞ ዲቫይን ፌቨር የሚገኝበት እንደሆነ ይናገራል። ደስ የሚለው this blessing flows from God not from a man። ይሄ በረከት ይሄ ስጦታ ከሰው ሳይሆን ከሱ ነው የሚመጣው። ትዝ ይላችሁ እንደሆነ እዚህ ላይ ስነጋገር 2 ዋና ሐሳቦች ነበሩ። ከተራራው ላይ እንደሚወርድና ከአሮን ላይ እንደሚወርድ። ከላይ ነው የሚወርደው፣ ከእግዚአብሔር ነው የሚወርደው። የበረከቱ ሰጪ እግዚአብሔር ነው። የሰላሙ ሰጪ እግዚአብሔር ነው። አሜን ትላላችሁ ሆይ? ፌቨር የሚሰጠው እግዚአብሔር ነው። ይህን ደግሞ ምን አድርጓል? አዞታል። ጌታ ስሙ የተባረከና የተመሰገነ ይሁን። ከዛ ቀጥሎ ምን ይላል? በዛ ደግሞ ምን ይላል? ሕይወት ታዟል ይላል። ሕይወት ታዟል። ዝም ብሎ ሕይወት ሳይሆን የዘላለም ሕይወት ታዟል። ከእግዚአብሔር ጋር የዘላለም መኖር ታዟል። የዕብራይስጡ ኮንሰፕት እዛ ላይ ሕይወት የሚለውን ሲናገር እንደዚህ ነው የሚለው life means wholeness, well-being and ongoing communion with God ነው የሚለው። ምንድነው? ሕይወት ማለት ሙላት ማለት ነው፣ ደህንነት ማለት ነው፣ ከእግዚአብሔር ጋር የሚቀጥል ህብረት ማለት ነው። ስለዚህ ያንን ምን አድርጓል? እግዚአብሔር አዟል። ምን ባለበት? የመንፈስ አንድነት ባለበት። አሜን ትላላችሁ? ጌታ ስሙ ይባረክ። ይህንን ካልን ዘንዳ ዛሬ የምፈልገውን አንድ ሐሳቦችን እናገራለሁ። በመጀመሪያ እንዳያችሁት በዛው በ17 ቁጥር 20 እና 21 ላይ ጌታ ኢየሱስ አንድ ነገር ሲያደርግ እናያለን። ካሁን በኋላ አዲሱን ትርጉም እጠቀማለሁ ለተወሰኑ ሐሳቦች ስለ ግራ እንዳይገባቸው።
ቁጥር 20 ላይ የነርሱንም ትምህርት ተቀብለው በኔ ለሚያምኑ ጭምር እንጂ ለነዚህ ብቻ አልጸልይም። ይህም አባት ሆይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ አንድ እንዲሆኑ ብሎ ይናገራል። ስለዚህ እዚህ ላይ በመጀመሪያ ደረጃ ኢየሱስ ክርስቶስ ሲጸልይ ነው የምናየው። Number 1, Jesus prayed for unity. ኢየሱስ ክርስቶስ ለአንድነት ሲጸልይ ነው የምናየው። ስንቶቻችሁ ታምናላችሁ የኢየሱስ ጸሎት እንደሚሰማ? የሚያምን አለ? የእኛም ጸሎት እንደሚሰማ እናምናለን። እንኳን የኢየሱስ አይደለ እንዴ? ጌታ ስሙ ይባረክ። ስለዚህ ኢየሱስ ይጸልያል። የሚጸልየው የሚገርመው ምን አለ? ለእናንተ ብቻ አይደለም የምጸልየው አለ። የምጸልየው ግን ገና በእናንተ ቃሉን ሰምተው ለሚያምኑ ለእነርሱ ሁሉ ምን አለ? እጸልያለሁ አለ። ስለዚህ አንድ ነገር ኮንፊደንት ሊኖረን ይገባል። ጌታ ጸልዮልናል። ስለ መንፈስ አንድነት ጌታ ጸልዮልናል። ጌታ መጸለይ ሳይሆን ጸሎቱም ተሰምቷል። አሜን ትላላችሁ? ብዙ ጊዜ ጠላት የሚሰራው ያለንን እንደሌለን እንድንቆጠር በማድረግ ነው። ምክንያቱም ምን ስለሆነ? አታላይ ዲሲቨር ስለሆነ፣ ውሸታም ስለሆነ። ብዙ ክርስቲያኖችን የሚያታልላቸው እንደዚህ ነው፣ ያለንን እንደሌለን አድርጎ ስለሚያሳየን። ስለዚህ የመንፈስ አንድነት ባለፈውም ደጋግሜ እንደተናገርኩት እኔና እናንተ የፈጠርነው እኔና እናንተ በጥረት ያመጣነው ሳይሆን እርሱ ራሱ በመንፈሱ የሰጠን ነው። ስለዚህ ጌታ ኢየሱስ እጸልያለሁ አለ። ለአሁን ብቻ አይደለም፣ ለእናንተ አንድነት ብቻ አይደለም፣ ነገር ግን እጸልየው ለሚመጡትም እጸልያለሁ አለ። ትዝ ይላችኋል ዮሐንስ 11 ላይ ጌታ ኢየሱስ አልዓዛር ሞቶ በመጣ ጊዜ እንደዚህ አለ። ደስ ይለኛል ሁል ጊዜ። ድንጋዩን አንሱት። ኢየሱስም አይኖቹን ወደ ላይ አንስቶ እንዲህ አለ። ሃሌሉያ! ጌታ ስሙ ይባረክ። ሁላችንም እንዲህ እንድንል ጌታ ይርዳል። አሜን ነው። ጌታ ኢየሱስ ክርስቶስም እንደዚህ አለ፣ አነሳና አባት ሆይ ስለሰማኝ አመሰግንሃለሁ። ሃሌሉያ! ከዛ ይቀጥልና ቁጥር 42 ላይ ሁል ጊዜም እንደምትሰማኝ አውቃለሁ፣ ነገር ግን አንተ እንደላከኝ ያምኑ ዘንድ በዚህ ዙሪያ ስለቆሙት ሕዝብ ተናገርኩ ይላል። ስለዚህ ጌታ ምን አለ? ስለሰማኝ አመሰግናለሁ፣ ሁል ጊዜም እንደምትሰማኝ አውቃለሁ። ስለዚህ የጌታ የኢየሱስ ክርስቶስ ጸሎት የተሰማ ነው። ጌታ የሰማ ነው። መጽሐፍ ቅዱስ ሲነግረን በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ ሲናገር በእርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ የምንለምነውንም ሁሉ እንዲሰማልን ብናውቅ ከእርሱ የለመነውን እንደተቀበልን እናውቃለን። ስለዚህ ጌታ ጸሎት የተሰማ ነው። ለምን? አንደኛ የሚጸልየው እንደ እግዚአብሔር ፈቃድ ነው። ሁለተኛ አባቱን እንደሚሰማው ያውቃል። ሶስተኛ አባቱ ከሰማው እንደሚመልስ ያውቃል። ስለዚህ ስለኛ ጸለየ። ስለምን? መንፈስ አንድነት። ጌታ ስለ መንፈስ አንድነታችን አጥብቆ ጸለየ። ከዛ ምን አለ? የምጸልየው ደግሞ ቃሉን ለሚሰሙት ከእናንተ ሰምተው ለሚድኑት ነው አለ። ሐዋርያት ሥራ ምዕራፍ 2 ቁጥር 39 ላይ እንደዚህ ይላል፣ የተስፋው ቃል ለእናንተ ለልጆቻችሁ ጌታ አምላክም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። በብዙ ሌላ ቃልም መሰከረና ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉት ተጠመቁ። በዚያም ቀን 3,000 የሚሆኑ ተጨመሩ።
ለምን ጌታ ጸልዮአላ ምን ብሎ ጸልዮአል እናንተን የሚሰሙ ሁሉ ብሎ ጸልዮአል ስለዚህ የሚሰሙትም ቃሉን ጌታን ተቀበሉ እነሱም ወደ ሕይወት መጡ ሃሌሉያ ወደ ተሰሎንቄ ሲጽፍላቸው እንደዚህ ብሎ ይላል በጣም የሚገርም ቃል ስለዚህም አንደኛ ተሰሎንቄ ምዕራፍ 2 ቁጥር 13 ስለዚህም የመልእክቱን ቃል እርሱም የእግዚአብሔርን ቃል ከኛ በተቀበላችሁ ጊዜ በእውነት እንዳለ በእናንተም በመታመን ደግሞ እንደሚሰራ እንደ እግዚአብሔር ቃል እንጂ እንደ ሰው ቃል አድርጋችሁ ስላልተቀበላችሁት እኛ ደግሞ እግዚአብሔርን ሳናቋርጥ እናመሰግናለን ስለዚህ ጌታ እንደጸለየው ምጸልየው እናንተን ሰምቶ ስለሚያምኑ ምን የእግዚአብሔርን ቃል ሰምነው ስለሚቀበሉት ስለዚህ ሁሉ ምን ብለዋል ጸልየዋል ለምን ጸልየዋል ስለ መንፈስ አንድነት ጸልየዋል ሃሌሉያ ጌታ ከጸለየ ምን ይሆናል አሜን በሉ እስቲ ይሆናል በሉ እስቲ ይላችሁ የመንፈስ አንድነት በጣም የሚያስፈልገው በብዙ መንገድ እናየው እንችላለን በመጀመሪያ እንደው ለምሳሌ ያህል ብናገር አንድ ድንጋይ እዚህ ቢቀመጥ ምንም አያረግም ነገር ግን ብዙ ድንጋዮች በሲሚንቶ ቢያያዙ ግን ጠንካራ ግድግዳ ይሆናሉ የመንፈስ አንድነት ማለት እንደዛ ማለት እንደ ሲሚንቶ ማለት ነው ቤተክርስቲያን ጠንካራ እንድትሆን የመንፈስ አንድነት መኖር አለበት የመንፈስ አንድነት ሲኖር unshakable wall ይሆናል አሜን በሉኝ እስቲ ሃሌሉያ ጌታ ስሙ የተባረከና የተመሰገነ ይሁን በሁለተኛ ደረጃ አንደኛ ጌታ ጸለየው ለነሱ ብቻ አይደለም ስለሚመጡት ጸለየ የጸለየው ጸሎት እንደሚሰማ እርግጠኞች ነን ምክንያቱም እርሱ እንደ እግዚአብሔር ፈቃድ ስለጸለየ ስለዚህ የመንፈስ አንድነት የሆነ በቃ ማያዝ ማይጨበጥ ሳይሆን ጌታ የጸለየበት ጌታ የተቀበለው ለኛ የደረሰን መሆኑን ማረጋገጥና ማመን አለብን በሁለተኛ ደረጃ ጌታ ሲጸልይ የጸለየው እዛው 17 ቁጥር 21 ላይ የጸለየው unity reflecting trinity ወይም ደግሞ የመንፈስ አንድነት ስላሴን ማሳያ አድርጎ ሲጸልየው እናያለን እዛው 17 ቁጥር 21 ላይ የውም አባቴ ቁጥር 17 ቁጥር ምዕራፍ 17 ቁጥር 21 ይህም አባቴ ሆይ አንተ በእኔ እኔም በአንተ እንዳለው ሁሉም አንድ እንዲሆኑ ይላል እኔ በአንተ አንተ በእኔ እንዳለ ሁሉ ብሎ ይጸልያል በጣም የሚገርም ጸሎት ነው እንዴት ነው እንዳስባችሁ ታውቃላችሁ አባት ሆይ አንተ በእኔ እኔ በአንተ እንዳለው ሁሉ አንድ እንዲሆኑ በሌላ አነጋገር ኢየሱስ ክርስቶስ የሚጸልየው አንድነት እኔና አንተ እንዳለን አንድነት እነሱም እንደዚህ አይነት አንድነት እንዲኖራቸው ነው የሚለው አይገርምም እግዚአብሔርና ጌታ ኢየሱስ ያላቸው አንድነት የሚያጠራጥር ነው እንዴ አረ መልሱልኝ ያጠራጥራል ወይ በመካከላቸው ልዩነት አለ ብላችሁ ታስባላችሁ አረ የለም መልሱልኝ ብላለኝ ቀላል ጥያቄ እኮ ነው አይዛችሁ ነው ትሪኪ ጥያቄ አልጠይቃችሁም ቀላል ነው ስለዚህ ምን አለ እኔ እናንተ አንድ እንደሆንን እኔ በአንተ አንተ በእኔ እንዳለ እነሱም ደግሞ በእኛ አንድ እንዲሆኑ the unity the unity that Jesus is calling he says I want them to be just like us the unity their bonding to be just like us ብሎ የሚጠይቀው ስለዚህ መጠየቅ ቢኖርብን አንተ ጥያቄ እንዴት ነው የእግዚአብሔርና የጌታ ኢየሱስ አንድነት ብለን ብንጠይቅ they have a spiritual unity መንፈስ አንድነት አላቸው የማያጠራጥር
ጠንካራ ሪሌሽንሺፕ አላቸው ሪሌሽንሺፓቸው ከዛ ደግሞ they have unity in mission አላቸው በሚሽንም ዩኒታቸው አንድ ነው በተለያየ ስራ ቢሰሩም in diversity they have unity ስለዚህ ለኛም የሚለን እንደ ቤተ ክርስቲያን ይሄንን ብሎ ሲል እንዲህ እንድትሆኑ ፈልጋለሁ ሲለን የሚለን ምን እንደው ታውቃላችሁ ልክ የክርስቶስ አይነት ህይወት በቤተ ክርስቲያን ሼር እንድናደርግ ይሄንን አንድነት that means sharing the life of Christ in us right here በዚህ መካከል እሱ ብቻ አይደለም love and forgiveness to rule in here ፍቅርና ምህረት በመካከላችን እንዲሆን the unity of the relationship the unity of mission ደግሞ evangelism and the word to be a part of us የወንጌል ሥራ ቃሉ በመካከላችን ስፍራ እንዲያገኝ በዚህ አንድነት እንድንሆን በዶክትሪን ላይ አንድነት እንዲኖረን በመንፈስ አንድነት in diversity በመለያየ በተለያየ ነገር ላይ ሆነን እንኳን አንድ እንድንሆን ይፈልጋል አንደኛ ዮሐንስ ምዕራፍ 1 ቁጥር 3 የምታውቁት ቃል ነው እንደዚህ ይላል እናንተ ደግሞ ከኛ ጋራ ምን ህብረት እንዲኖራችሁ ያገነውን የሰማነውን ለእናንተ ደግሞ እናወራላችኋለን ከዛ ህብረታችን ከአባት ጋራ ነው ከልጁም ከኢየሱስ ክርስቶስ ጋራ ነው ተመልከቱ ጥሪው ህብረታችን ከአባት ከልጁ የኢየሱስ ክርስቶስ ደሞም ከኛ ጋራ ነው ልክ ጌታ እንዳለው እኔ ባንተ አንተ በኔ እነሱም ደግሞ በእኛ አንድ እንዲሆኑ ስለዚህ የሚጠራን አንድነት ልክ እንደነሱ ያለ እንደ ሥላሴዎች ያለ አንድነት በመካከላችን እንዲኖር ነው የሥላሴዎች አንድነት ተዝላቸዋል በዘፍጥረት ላይ ምን አሉ መጡና በመልካችን በአምሳላችን ሰውን ምን አልክ እንፍጠር አሉ በመልካቸውና በአምሳላቸው የተፈጠረ ሰው ከሥላሴዎች ከኛ በስተቀር ሌላ የለም ከሰው በስተቀር የለም አይገርም ስለዚህ ሥላሴዎች ተገናኝተው የፈጠሩት ከዛስ የእግዚአብሔርን መልክና አምሳል የመሰሉ ሰዎች ተፈጠሩ የእግዚአብሔር ሐሳብ ያለባቸው እግዚአብሔር የሚወዳቸው ሰዎች ተፈጠሩ እግዚአብሔር የሚያስብላቸው ሰዎች ተፈጠሩ አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላቸዋል አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ እንደዚህ ይላል ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይኖር በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ይላል ይላቸዋል ቆሮንቶስ በጣም የተለያየ ነገር ነበራቸው በመሃላቸው ልዩነት ነበር አንዱ የጳውሎስ ነኝ አንዱ የአጵሎስ ነኝ ይላሉ ብዙ ታሪክ ነበረ ግን ምን አላቸው እምለምናቸው አንድ ነገር ነው በመካከላቸው አንድነት እንዲኖር እለምናችኋለሁ አንድነት የሚገርም ነገር ነው እግዚአብሔር ስለ ወንድና ስለ ሴት ሲናገር ስለ ባልና ሚስት ሁለቱ ምን ይላሉ አለ አንድ ይሆናሉ አንድ ይሆናሉ ማለት he's not talking about the sameness he's not talking about ሁሉ ነገር ሁሉ ጊዜ ባለቤቴን እላታለሁ አንዳንድ ነገር በሆነ ነገር ላይ ምናምን ስናወራ እላታለሁ ጌታ እኮ አንቺን የሰጠኝ እላታለሁ ይሄንን እኮ ስለማልችል ነው እላታለሁ ሁላችንም አንድ አይነት ብንሆን አያስፈልግም ነበር ምን ማለቴ ነው በባልና ሚስት መካከል እንኳን ልዩነት አለ ግን ምን አላቸው እነዛን ጌታ ሁለቱም ምን ይሆናሉ አለ አንድ ይሆናሉ እግዚአብሔር ሁለቱን ምን አልጎ ደምሮ አንድ አረጋቸው ስለዚህ በእግዚአብሔር አንድነት ብሎ የሚጠራው ሁለት ጾታ ያለው ሁለት የተለያየ ሰው ሁለት የተለያየ ባህሪ ነገር ያለውን ሰው ነው እነሱም ግን አንድ አላቸው ስለዚህ አንድነት በልዩነት ይሰራል ማለት ነው unity and diversity works ስለዚህ ብዙ ጊዜ የተሳሳት ነው ዲቨርሲቲን ስለምንገፋ ነው
እና ሁሌ እንዳልኩት እላታለሁ በጣም ደስ ይለኛል። አልጋ እንኳን ካነጠፈች እሷም የምታነጥፈውና እኔ የምናጠፈው የተለያየ ነው። ስለዚህ አይሆንና ዋው እላለሁ። ለገባቸዋል። ይሄ ልዩነት፣ በዛ ልዩነት አንድነት። ጌታ ስሙ ይባረክ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4 ጀምሮ ያለው እንደዚህ ይላል፣ የጸጋ ስጦታ ልዩ ልዩ ነው ይላል፣ መንፈስ ግን አንድ ነው። in diversity unity። ተመልከቱ፣ አገልግሎትም ይላል ልዩ ልዩ ነው፣ ጌታ ግን አንድ ነው። አሰራርም ልዩ ልዩ ነው፣ ሁሉ በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ስለዚህ እግዚአብሔር በልዩነት መካከል አንድነትን ያመጣ ነው። እግዚአብሔር ዩኒቲን፣ ስፒሪቹዋል ዩኒቲን ሲናገር በዚህ መንፈስ እንድታወጥ ፈልጋለሁ። እንትን አይታችሁ ምታውቅ ሆነ ይሄ ሲምፎኒ የሚባል ኦርኬስትራዎች የተቀመጡበት ብዙ የተለያየ መሳሪያዎች ይዘው ይቆማሉ። እነዚህ የተለያየ መሳሪያ ይዘው የሚጫወቱት ሰዎች እያንዳንዳቸው የተለያየ መሳሪያ ነው የያዙት። እያንዳንዳቸው የተወሰኑ ኖቶችን ነው የሚጫወቱት። ምን ማለት ነው? they are different but there is one unity። ግን አንድ ኮንዳክተር ግን ቆሞ እንዲህ ይላቸዋል። በዛ ኮንዳክተር ምን ያደርጋሉ? እነዚህ ሰዎች ሲጫወቱ የሚገርም የሚጥም ዜማ ይወጣል፣ ግን የተለያዩ ናቸው። መንፈሳዊ አንድነት እንደዚህ ነው እንድትረዱ ፈልጋለሁ። even though we are different but in unity ስንመጣ በአንዱ በጌታ ስንሆን በአንዱ በሱ ስንሆን there is a special thing that comes out። ልክ በሲምፎኒ ውስጥ ጣዕም ያለው ዜማ ወጥቶ እንደሚያስደስት ሁሉ እንደዚሁ የተለያየን ሆነን በአንድነት ደስ የሚል ዩኒቲ ይመጣል። አሜን በሉኝ እስቲ። That's how unity should work in the church። ጌታ ስሙ ይባረክ። በሶስተኛ ደረጃ እዛው ላይ የጸለየው በ17 እዛው 17:21 ላይ የሚጸለየው አንዱ ሌላው ጸሎት ምንድነው? unity is the key in witnessing፣ ወይም ደግሞ አንድነት ለመመስከር ቁልፍ እንደሆነ ይናገራል። ይህም አባት ሆይ አንተ በእኔ እኔ በአንተ እንዳለው ሁሉ አንድ እንዲሆኑ ይልና እንዲሆኑ ካለ በኋላ ከዛ ይቀጥልና ምን ይላል? እዛው ላይ እንዲሁም ይላል አንተ እኔን እንደላከኝ ስሙ ዓለም ያምን ዘንድ። አንተ እኔን እንደላከኝ ዓለም ያምን ዘንድ። This is what I'm talking about, evangelism። ስለዚህ በዚህ ላይ ኢየሱስ ክርስቶስ የጸሎቱ ላይ ስለ አንድነት እየጸለየ ምን እንደሚለው አንተ እኔ እንደላከኝ ዓለም ሁሉ ምን ያርግ ዘንድ፣ ምን አረስሙ ንገሩኝ፣ ምን ያርግ ዘንድ? ዓለም ያምን ዘንድ። አንተ እኔን እንደላከኝ ዓለም ያምን ዘንድ እነርሱም በእኛ እንዲሆኑ ይላል። ስለዚህ እዚህ ላይ የሚናገረው ዩኒቲ is also a foundation for evangelism ማለት ነው። አንድነት ለዚህ መሰረት ነው ማለት ነው። ስለዚህ ለወንጌል ሥራ አንድነት ወሳኝ ነው። unity is a foundation when it comes into evangelism። የወንጌል ሥራ ለመስራት ወንጌልን ለማስፋፋት አንድነት ግድ ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ እንደዚህ ይላል፣ እሺ 24 ቁጥር 47 ላይ
በስሙም ንስሐ የኃጢአትን ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ይላል። እናንተም ለዚህ ምስክሮቼ ናችሁ ይላል። ቁጥር 49 እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትቀበሉ ድረስ በኢየሩሳሌም ከተማ ምን አድርጉ? ቆዩ። ሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። አስተውሉ። ይህንን የሚናገራቸው ሰዎች አስቀድሞ ያላቸው እናንተ ምን በሉ? ቆዩ፣ በአንድ ላይ ሆኑ፣ ዩናይትድ ሆናችሁ ጠብቁ እያለ እየነገራቸው ያለውን ሰዎች ከዛ በኋላ የሚመጣውን ታውቃላችሁ። ሐዋርያት ሥራ ምዕራፍ ቁጥር 2:1 ላይ ባለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። መቼ ነው የመጣው ግን? ሁሉም ከማን ነገር ሁሉም በአንድ ኧረ በሉኝ ምን ሆነ? በአንድ ምን ልብ ሆነው አብረው ሳሉ። I'm talking about unity is the foundation for evangelism. ወንጌልን ለመስራት ምን አብሮ መሆን፣ በአንድነት መሆን ያስፈልግ ነበረ። ከዛ ሁሉም በአንድ ልብ ሆነው ባሉበት ጊዜ ድንገትም እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጠውበትም የነበሩት ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከዛ በኋላ ያለው ታሪክ ነው እንደምታውቁት። ከዛ ያ ሆነ፣ አካባቢ ያለው ሁሉ ሰማው። ምክንያቱም በዩኒቲ ውስጥ ነበረ፣ ኢቫንጀሊዝም ነበረ። በአንድነት በመጠበቅ ውስጥ አንድ ነገር ወጣ። አብሮ በመቀመጥ አንድ ነገር መጣ። በመንፈስ አንድነት በመሆን አንድ ነገር ተወለደ። እሱም የወንጌል ምስራች መጣ። ከዛ በኋላ እንደምታውቁት ነው፣ ጴጥሮስም ወጥቶ ሰበከ። የዛን ቀን መጽሐፍ ቅዱስ ሲናገር 3000 የሚያህሉ ምን አደረጉ? አረርዱኝ ተጨመረ። ስለዚህ ዩኒቲ is the foundation for evangelism። በደንብ ስሙኝ። ወንጌልን መስራት ካስፈለገ የመንፈስ አንድነት ግዴታ ነው። የመንፈስ አንድነት ከሌለ ግን ወንጌልን እንዳንሰራ ይቋቋመናል። ስለዚህ ኢየሱስም ይህንን አተኩሮ አደረገ። እንትን የሚባል አለ፣ የሮዊንግ የሚባል አይታችሁ እንደሆነ እንደ ጀልባ ነው። አንዳንድ ጊዜ 6-12 ሰዎች ሆነው ነው የሚጫወቱት ስፖርት ነው። ያንን ስፖርት ለመጫወት ሁሉም በአንድ ላይ ሆነው ወደ አንድ ዳይሬክሽን መቅዘፍ አለባቸው። ግን አንዱ እንዲህ አንዱ እንደዛ ቢል ማሸነፍ አይችሉም። የሁላችሁ ዩኒቲ እንደዚህ ሆናቸው በአንድ ላይ ወደ አንድ ዳይሬክሽን መሄድ ማለት ነው። That's what spiritual unity brings. የተለያዩ ሰዎች ናቸው፣ የተለያየ ስራ ነው የሚሰራው፣ ነገር ግን ወደ አንድ አቅጣጫ መሄድ። አራተኛ unity. Unity is rooted in God's glory. ይህ አንድነት በእግዚአብሔር ክብር ላይ የተመሰረተ ነው። በዩኒቲ ውስጥ ክብሩ ይመጣል። በዩኒቲ ውስጥ የእግዚአብሔር ክብር ይገኛል። አስራ 17:22 ላይ እንደምታዩት እኛ አንድ እንደሆነ እነርሱም አንድ እንዲሆኑ ይልና ስሙ የሰጠኸኝን ክብር ሰጠኋቸው ይላል።
የሰጠኝን ክብር እንደምታውቁት እዛ ላይ ሲጀምር ክብር በሰጠኝ በቀደመው ክብሬ አክብረኝ ምናምን ያለ እዛ ላይ ተናግሮ 17 ወደ ላይ ሄዳችሁ ማንበብ ትችላላችሁ። ከጊዜ የተነሳ ነው። ግን እዚህ ጋር መጥቶ ምን ይላል? የሰጠኝን ክብር ሰጠኋቸው። የቱን ክብር? እግዚአብሔር ለክርስቶስ የሰጠውን ክብር። ለምንድነው ይህንን ክብር የሰጠውን ክብር የሰጠበት ምክንያት ብለው ሲጠይቁ እኛ አንድ እንደሆንን እነሱም ደግሞ አንድ እንዲሆኑ የሰጠኝን ክብር ሰጠኋቸው። ያ ክብር እንደሱ አንድ እንደሆኑ እኛን አንድ ማድረግ የሚችል ክብር ማለት ነው። የእግዚአብሔር ሞገስ ማለት የእግዚአብሔር ኃይል ማለት ነው። የእግዚአብሔር ጸጋ ማለት ነው። ምን ማድረግ የሚችል? እኛን አንድ ማድረግ የሚችል። መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 3 ላይ ሁሉም ኃጢአትን ሰርተዋል የእግዚአብሔርም ክብር ምን ጎሏቸዋል? ጎሏቸዋል ይላል። ያንን የጎደለን ክብር አመጣና ሰጠን። አሜን በሉኝ እስቲ። ዮሐንስ 1 ላይ ሲናገር ማንም እግዚአብሔርን ያየው የለም ግን በአባቱ በእቅፍ ያለ ልጁ ተረከው ይልና እኛም ክብሩን አየን ይላል። ሃሌሉያ። ስለዚህ ዛሬ እኔና እናንተ ክብር ተካፈልን። በምን? በዩኒቲ በአንድነት ውስጥ ምን አንድ በመሆን ውስጥ ክብር አለ። የእግዚአብሔር መገኘት አለ። የእግዚአብሔር ሞገስ አለ። የሰጠኝን ክብር ሰጠኋቸው። ምን እንዲያደርግ? ያ ክብር ወደ አንድነት እንዲያመጣ፣ ያ ክብር ወደ ክብር እንዲወስደን። ቆላስይስ 1 ቁጥር ምዕራፍ 1 ቁጥር 27 ላይ እንደዚህ ይላል። ለእነሱም የእግዚአብሔር በአሕዛብ ዘንድ ያለውን የዚህን ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ። ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ዘንድ መሆኑ ነው። የክብር ተስፋ ያለው ክርስቶስ በእኛ መሆኑ ነው። ትልቁ ክብር ጌታ የኛ መሆኑ ነው። ትልቁ ክብር ያ ነው። ያንን ክብር ሰጠን። ሁለተኛ ቆሮንቶስ ምዕራፍ 3 ላይ ደግሞ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 17 ላይ ጌታ መንፈስ ነው፣ የጌታ መንፈስ ባለበት በዚያም አርነት አለ ይልና ቁጥር 18 እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስታወት እያብለጨለጭን መንፈስ ከሚሆን ጌታ እንደሚደረግ ያንን መልክ እንመስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ሃሌሉያ። ጌታ ሰጠን። የሰጠን ክብር እኛ ክርስቶስን እናበራ ዘንድ። አንድ ፒክቸር አለ ሁልጊዜ አይታችሁት ከሆነ በጣም ደስ የሚል ፒክቸር። አንድ ትንሽ ድመት ነች። መስታወት ፊት ቆማ ራሷን ታያለች። ከዛ ግን የሚመጣው አንበሳ ነው። ከመስታወቱ ሪፍሌክሽን ማለት ነው። ይኸውላችሁ ጌታ እኛን ሲያከብረን የሰጠን የእርሱን ክብር ነው። ምን ይገባቸዋል? እኛ እግዚአብሔር ሲያየን ከክርስቶስ ለይቶ አያየንም። ክርስቶስ ጻድቅ እንደሆነ ታምናላችሁ? ክርስቶስ በእግዚአብሔር ዘንድ የተቀበለ እንደሆነ ታምናላችሁ? ክርስቶስ ምንም ሳያደርግ አሁን በእግዚአብሔር ዘንድ ክብር ያለውን የተቀበለ እንደሆነ ታምናላችሁ? እኛን እግዚአብሔር ሲያየን እንደ ክርስቶስ ነው የሚያየን። ለምን? ክብሩን ሰጥቶናል። ለምን? እርሱን እንድናንጸባርቅ ነው የሰጠን። በእኛ ዘንድ ያለው ሪፍሌክሽን እኛ ጋር የሚያው እግዚአብሔር ሲያየን የሚያየው ክርስቶስን ነው። በእኔና በእናንተ የተሳለው ገጽታ ኢየሱስ ነው።
ለዚህ ነው ዘንጉ የተዘረጋልን። ለዚህ ነው መግባት የሆነልን። ለዚህ ነው ወደ እግዚአብሔር መምጣት ድፍረት ያገኘነው። ለዚህ ነው እግዚአብሔር የሚቀበለን። ምክንያቱም እግዚአብሔር ሲያየን በደሙ የነጻ እግዚአብሔር የተቀበለን ክርስቶስ ኢየሱስ በእኛ ላይ ተስሎ ያየዋል። ኧረ አሜን በሉ። ጌታ ስሙ ይባረክ። እንዲህ አይነት ክብር ነው ያደረገው። እዛው ላይ ወጣ ብላችሁ ብታነቡት ይገርማል። የሙሴ መጽሐፍ በተጻፈ ጊዜ እስካሁን ተሸፍኗል ይላል። ትዝ ይላችሁ ነው። ሙሴ አንድ ነገር ጠየቀ። ሙሴ ምን አለ? ክብርን አሳየኝ አለው። አይሆንም፣ ክብርን አይቶ መኖር አይቻልም አለውና ምን አድርጎ ጀርባውን አሳየው። ኢየሱስ ጌታ ነው። ለአዲስ ኪዳን ክርስቲያኖች እግዚአብሔር ጀርባውን አይደለም ያሳየን፣ ኢየሱስ ክርስቶስን አሳየን። የእግዚአብሔር ክብር የሆነውን አሳየን። አሜን በሉኝ እስቲ። የክብሩን ነጸብራቅ አሳየን። የክብሩን ነጸብራቅ አሳየን። የልጁ ያ ክብር ያገኘውን ክብር አመጣና ለኛ ሰጠን። ጌታ ስሙ የተባረከና የተመሰገነ ይሁን። አምስተኛ ሌላው ይሄ ዩኒቲ የጸለየበት ዩኒቲ እዛው 17 ቁጥር 23 ላይ ዩኒቲ ሪቪልስ God's love የእግዚአብሔርን ፍቅር ይገልጣል። በዚህ በመንፈስ አንድነት ላይ እግዚአብሔር ፍቅሩን ያሳየበት ፍቅሩን የገለጠበት ነው። በጣም ይገርመኛል ይሄ ቃል ራሱ ሳስበው 17 23 ላይ ወረድ ቢያን ጫፎ ጋር ይሆናል ባለው አንተ እንደላከኝና እኔን በወደድከኝ መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ። አይገርምም? እኔን በወደድከኝ መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ። ብዙ ጊዜ እኮ የተሸነፍነው እኛ የተወደድነው እዚህ ጋር ስለመሰለን ነው። የእግዚአብሔር የኛ ፍቅር ትንሽ ስለመሰለን ነው። እግዚአብሔር እኮ ለኛ ያለው ፍቅር ልክ ማወቅ ከፈለጋችሁ ክርስቶስ ኢየሱስ እኮ ነው። እግዚአብሔር ለኛ ያለውን የፍቅሩን ልክ ማወቅ ከፈለጋችሁ look unto Jesus, the author and the finisher of our faith. የእግዚአብሔር ለኛ ያለው እንደዚህ ነው። He who did not spare his only son but gave it to us, he said, how much more he gives us all other things ይላል። ለአንድ ልጁ ያራራለት እርሱን ለኛ የሰጠን ሌላውንማ ነገር እንዴት አብልጦ አይሰጠንም ይላል። የእግዚአብሔር ፍቅር እግዚአብሔር ለኛ ያለው ማወቅ ከፈለጋችሁ በክርስቶስ ልክ ነው። ጌታ ስሙ ይባረክ። አሜን በሉ። ስለዚህ እኛ የተወደድንበት ፍቅር በዛ ሌቭል ነው። እኛ የተወደድንበት ፍቅር በዛ ሌቭል ነው። ልክ እኔን እንደወደድክ እነሱንም እንድትወዳቸው። ኢየሱስን አንድያ ልጄ ብሎ እንደወደደው ስለኛ ፈንታ አሳልፎ እንደሰጠው አይገርማችሁም? ለኛ ዋጋ ክፍያ አድርጎ በቂ አድርጎ ብለ ያጠራው አንድ ልጁን ነው። የተከፈለልኝ ኢየሱስ እኮ ነው ወገኖች። የተከፈለላችሁ እኮ ኢየሱስ ነው። It is not silver, it is not gold or anything else, but it is Christ and the blood of Jesus that was paid for you. እንደሱ ተወደን። አረ ጌታ ስሙ ይባረክ። ሃሌሉያ! ጌታ ስሙ ይባረክ። ሮሜ ምዕራፍ 5 ቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰው ተስፋ አያሳፍረንም ይላል። አንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዲህ ያለውን ፍቅር እንደሰጠን እንዲሁም ነን። ስለዚህም ምክንያት ዓለም እርሱን
ስላላወቀው እኛንም አያውቀንም ይላል። የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለውን ፍቅር ነው የሰጠን። እዛው አንደኛ ዮሐንስ ምዕራፍ 4 ቁጥር 12 ላይ ደግሞ እንደዚህ ይላል፣ እግዚአብሔርን ማንም ከቶ አላየውም፣ እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል፣ ፍቅሩም በእኛ ፍጹም ሆኗል ይላል። ስለዚህ በመንፈሳዊ አንድነት in spiritual unity እግዚአብሔር ሊገልጥ የፈለገው የልጁን ፍቅር ነው፣ ያለውን ለኛ ያለውን ፍቅር ነው። ባለፈው እንደተናገርኩት ነው፣ ይሄ ፍቅር it's a fragrance of the anointing ነው። ይሄ ፍቅር ከላይ የወረደው ያ መዓዛ ያለው ማለት ነው። very distinct aroma ነው ያለው where the spirit of unity is ያ መዓዛ አለ። ስድስተኛ እየጨረስኩ ነው። በስድስተኛ ደረጃ ዩኒቲ የሚያደርገው የም the prayer of unity የሚጸልየው ላይ unity points the world to Christ የሚያደርገው ሰውን ሁሉ ወደ ክርስቶስ እንድናመለክት ያደርገናል። 17 ቁጥር 23 ላይ ታዩታላችሁ። ምን እንደሚለው ሁለተኛ ፓርቱን ለማንበብ 17 ላይ ቁጥር 23 ላይ አንተ እንደላከኝ እኔንም በወደድከኝ መጠን እነርሱን እንደወደድካቸው ዓለም ያውቅ ዘንድ ማንን? ክርስቶስን እንድናይ ማለት ነው። he's pointing us out ዓለም ያውቅ ዘንድ። ስለዚህ እግዚአብሔር እኛን የጠራን ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20 ላይ ሲናገር የእርሱ አምባሳደር እንድንሆን ሰዎችን ከእግዚአብሔር ጋር ታረቁ እንድንል ነው የጠራን። ስለዚህ ጌታ በሁሉ ነገር ምን ያደርግ? ራሱ ላይ እዚህ ጋር ፖይንት እያደረገ ነው። ዓለም እንዲያውቅ ስለ ክርስቶስ፣ ዓለም ወደ እሱ እንዲመለከት በምን? በዚህ በዩኒቲ ውስጥ the church is the mirror. The church is a mirror. A clean mirror will reflect clear and clean picture. But if this mirror is distorted, the picture is distorted. ቤተ ክርስቲያን መስታወት ነች። ይሄ መስታወት ንጹህ መስታወት ከሆነ ንጹህ የሆነውን ክርስቶስን ያንጸባርቃል። ነገር ግን ቤተ ክርስቲያን ከመንፈስ አንድነት የወጣች ከሆነች ይሄ ቤተ ክርስቲያን መስታወቱ እንደተበላሸበት ነው የሚያሳየው። የሚያብለጨልጨው ወይም የሚገልጠው ኢሜጅ የተበላሸ ነው። ስለዚህ ምን እንደሆነ ታውቃላችሁ? በመካከላችን በቤተ ክርስቲያን ዩኒቲ ሲኖር Jesus become visible። ኢየሱስ የሚታይ ይሆናል። ኢየሱስ እውን ይሆናል። እግዚአብሔር የሚፈልጋት ቤተ ክርስቲያን መድረስ ያለባት፣ እግዚአብሔር የሚጠብቃት ጌታ ኢየሱስ ለመምጣት ብቻ አለፊት መጨማደድ የሆነች ቤተ ክርስቲያን ክርስቶስን ሙሉ ለሙሉ የምታንጸባርቅ መሆን አለበት። የጨረስኩ ነው። በመጨረሻ unity will produce maturity። አንድነት ብስለትን ያመጣል። በአንድነት ማደግን ያመጣል። እድገት በአንድነት ውስጥ ይመጣል። እዛው ቁጥር 23 ላይ መጨረሻ ላይ የሚለው አንድነታችሁ ፍጹም ይሁን ይላል። እንግሊዝኛው perfection ይላል። another translation ደግሞ maturity ይላል። አንድነታችሁ mature እንዲያረግ perfected እንዲሆን እንዲያድግ ይላል። ስለዚህ በአንድነት ውስጥ ምን አለ ማለት ነው? maturity አለ።
In unity there is growth, imperfection አለ። ኤፌሶን ምዕራፍ 4 ቁጥር 12 እስከ 13 ላይ እንደዚህ ይላል። ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኘው አንድነት ሙሉ ሰው ወደ መሆን የክርስቶስ ሙላት ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ። ስለዚህ ምን ነው ለሙላት ለመሰራት በምን በአንድነት ቆላስይስ ምዕራፍ 3 ከቁጥር 12 እስከ 14 ደግሞ እንደዚህ ይላል። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትሕትና፣ የዋህነትን፣ ትዕግስትን ልበሱ። እርስ በርሳችሁ ትዕግስትን አድርጉ። ማንም በባልንጀራው ላይ የሚነቅፈው ነገር ካለ ይቅር ተባባሉ። ክርስቶስ ይቅር እንዳላችሁ እናንተ ደግሞ እንዲሁ አድርጉ አላለም ጮኸ። በእነዚህ ሁሉ ላይ የፍጻሜ ማሰሪያ የሆነውን ፍቅርን ልበሱት። በአንድነት ውስጥ ማቹሪቲ አለ። በአንድነት ውስጥ ማደግ አለ። በአንድነት ውስጥ መበርታት አለ፣ መጽናት አለ። አንድነት እንድንልቅ ያደርገናል። አንድነት እንድናደግ ያደርገናል። አንድነት ከፍ እንድንል ያደርገናል። ወደ እግዚአብሔር ሐሳብ እንድንገባ ያደርገናል። ማቹር እንድንሆን ያደርገናል። ስለዚህ ጌታም ይሄንን ነው የሚጸልየው፣ አንድ በመሆን መቼም ሁላችን ኢትዮጵያ ያደግን ሁሉ እንጨት ከተን እሳት ማንደድ አይተናል። እዚህ ሀገር ያሉ ደግሞ ካምፕፋየር አይተዋል። ያ ካምፕፋየር ቦግ ብሎ እንዲነድ እንጨቶች ሁሉ አንድ ላይ ተቀምጠው መንደድ አለበት። ነገር ግን አስተውሉ፣ ያ ከሚነደው መካከል ግን እንጨቶቹን ብትስቧቸው እሳቱ ምን እየሆነ ይመጣል? ምን እየሆነ ይመጣል? ከማን እየጠፋ ይመጣል። ስለዚህ እሳቱ እንዲነድ አንድነትን በመቀጠል ምን ማድረግ ነው? ሁላችንም ወደዛ ገብቶ ምን ማድረግ? መንደድ ነው። አሜን በልኝ እስቲ። ትነሱና አንድ 3 አፕሊኬሽን ተናግሬ እንጸልያለን። ሃሌሉያ። Stay in fellowship, stay in unity, so that the fire will continue to burn. ጌታ ስሙ ይባረክ። ስለዚህ እንግዲህ መንፈሳዊ አንድነት መሰረት ተነጋገርን። የመንፈሳዊ አንድነት በረከትን ተነጋገርን። ጌታ ኢየሱስ ክርስቶስ ደግሞ ስለ መንፈስ አንድነት የጸለየውን ጸሎት አየነው። በሁሉም አቅጣጫ ስለኛ ጌታ ያደረገውን ነገር ተመለከትን። እርግጠኛ የምንሆነው የመንፈስ አንድነት ከብዙ ከኛ ጥረት በላይ ይልቅ ጌታ ለኛ ብዙ ጥሮልናል። ጌታ አስምሮልናል፣ አስተካክሎልናል። ስለዚህ በዛ መንፈስ መሆን ይገባናል። ስለዚህ ትዝ ይላችሁ እንደሆነ ኤፌሶን ምዕራፍ 4 ላይ ባለፈው እንደነበረ የመንፈስን አንድነት ለመጠበቅ ትጉ ነው የሚለው። ትጋቱን ባለፈው ተነጋግረን በዛ መንፈስ ከተጋን የመንፈስ አንድነት ይጠበቃል። በፍጹም ግን እንዳትረሱት የመንፈስ አንድነት ግን አለ። የመንፈስ አንድነት ያለው ደግሞ ከእሱ ስለተሰጠን ነው። አሜን ትላላችሁ? ጌታ ስሙ ይባረክ። ስለዚህ ምን ይሆን ብላችሁ ስትሉኝ 3 ነገር 4 ነገር እናገር። አንድ ጥያቄ ለህይወታችሁ ጠይቁ። am I a peacemaker or am I a divider? እኔ ሰላምን የማወጅ ነኝ ወይስ መለያየትን የማወጅ ነኝ? እኔ በፍጥነት ይቅርታ ማድረግ ምችል ሰው ነኝ ወይስ አይደለሁም? ስለዚህ ተመልከቱ፣ የመንፈስ አንድነት እንዳይሆን ትልቁ ማነቆ ሊሆን የሚችለው ይቅርታ አለማድረግ ነው። ስለዚህ በማንኛውም ሁኔታ ይቅርታን ማድረግ የመንፈስን አንድነት እንዲቀጥል ያደርጋል። በሌላው ደግሞ
I am ready to serve selflessly ማለት በፍጹም ልቤ ለማገልገል ፈቃደኛ ነኝ ወይ? በሌላ በኩል ደግሞ የሌላውን መልካም ነገር እሻለሁ ወይ? ስለሌላው በጎ ነገር እመኛለሁ ወይ? እነዚህን ሐሳቦች አስቧቸው። ምክንያቱም የመንፈስ አንድነት ላይ ይሄ ስለሚሰራ። ስለዚህ አሁን አንድ አጭር ጸሎት እንጸልያለን። አጭር ጸሎት ስንጸልይ ግን ምንድን እናደርግ ፈልጋለሁ? ሁላችንም እጅ ለእጅ እንድንያዝ ፈልጋለሁ። እጅ ለእጅ እንያዛለን። everybody hold hands now። እንግዲህ ዩኒቲን ቃል ሰብከናል። አሁን ደግሞ እጅ በእጅ እንያዛለን። አጣብቁት። ይሄ ይጣበቅ ማለት ተገናኙ። ተፋታላችሁ አይሶች ተገናኙ ማለት ተያያዝ። ሁሉም ያያዝ ተማል everybody hold hands። ይሄ እንግዲህ የሚገለጽ ነው። ሃሌሉያ። በቃል ተናግረናል። የእግዚአብሔር መንፈስ ይሰራል። በእጅ ለእጅ ደግሞ እንደዚህ እንያያዛለን። ይሄ ለመናገር የመንፈስ አንድነትን እናውጃለን። አምላኬና አባቴ በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ዛሬ ወንድሞቼና እህቶቼ እጅ ለእጅ እንደተያያዙ እግዚአብሔር ሆይ በመንፈስ አንድነት በመያያዝ የእግዚአብሔርን ሐሳብ እንድንሰራ እርዳን። እግዚአብሔር አምላኬና አባቴ እንደተናገርከን የወንጌል ሥራ ለመስራት እንኳን የመንፈስ አንድነት መሰረት ነው ብለን እንዳልከን በመንፈስ አንድነት በመያያዝ እንድናደርግ እርዳን። እርስ በርሳችን ይቅር እየተባባልን በፍቅር እየተዋደድን እንድንያያዝ እርዳን። በማናችንም ላይ ቂም እንዳይኖረን ቢኖረን እንኳን ይቅር እንድንል እርዳን። መንፈስ ቅዱስ ሆይ በመካከላችን ይህንን የመንፈስ አንድነት አፍሰው። ጌታ ሆይ ካንተ ነውና አንተ ሰጥተናልና በመካከላችን የዳበረ ይሆን፣ በመካከላችን ያደገ ይሆን። እግዚአብሔር ሆይ በአንድነት ውስጥ አንተ በመገለጥ ክብርን ገልጠሃል። በአንድነት ውስጥ በመገኘት ኃይል ክንድ ታይቷል። ዛሬም በእኛ በአንድ በመሆን ክብርህን በመካከላችን ግለጠው። የጸጋ ስጦታ ይገለጥ፣ የመንፈስ ኃይል ይገለጥ፣ እግዚአብሔር ፈውስ ይገለጥ፣ እግዚአብሔር ተአምራት ይሆን በመካከላችን። በመካከላችን ማንም የታመመ ማንም ችግረኛ አይኖር። እግዚአብሔር ይህ በመንፈስ አንድነት የተያያዘ ይሆን። ሃሌሉያ። እዛው እንዳያዛቸዋቸው ለያዛቸዋቸው አንድ ደቂቃ ሰጣቸዋል። ጸልዩላቸው። ሃሌሉያ። ጌታ ስሙ ይባረክ። ጸልዩላቸው። ግዳ ድምጻችሁ ከፍ አድርጉ። ጸልዩላቸው። ሃሌሉያ። በቀኝ በኩል የያዛችሁትን ጸልዩለት። በቀኝ በኩል ተመልከቱና ጸልዩለት ለዛ ሰው። pray for the person that's on the right. ሃሌሉያ። ሃሌሉያ። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን። አንድ ሆነናል፣ አንለያይም፣ ተዋደናል። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን። በኢየሱስ አንድ ሆነናል፣ አንለያይም፣ ተዋደናል። እጅ ለእጃችን ተያይዘን እንገባለን። በኢየሱስ አንድ ሆነናል፣ አንለያይም፣ ተዋደናል። እጅ ለእጃችን ተያይዘን ዙሩና አይናችሁን ገልጣችሁ ንገሩት። አጠገባችሁ ያለው እጅን እጃችሁ ዘምሩና ንገሩት። እዛ ዘምሩለት እያችሁ አንለያይም፣ ተዋደናል። እጅ ለእጃችን ንገሩት። አጠገባችሁ ላለስ አጠገባችሁ ያለው ንገሩት። ኢየሱስ አንድ ሆነናል፣ አንለያይም። አንድ ጊዜ ንገሩት። እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን። አንድ
አንድ ሆነና አንለያይም ተዋደን። ጌታ ስሙ የተባረከና የተመሰገነ ይሁን። ሃሌሉያ ሃሌሉያ። ልባርካችሁና ትሄዳላችሁ። ጌታ ስሙ ይባረክ። ሃሌሉያ። ጌታ የተባረከ ይሁን። በመካከላችን የመጀመሪያ ልጅ ያለች እስቲ ነይ ዛሬ ሃፒ ፋዘርስ ዴይ ልትለኝ መጣ ነው። Thank you, Mama. ከቨርጂኒያ ጧት እየነዳች ነው የመጣችው። ጌታ ስሙ ይባረክ። እሺ እጆቻችሁን ዘርግና የእግዚአብሔርን በረከት ትቀበላላችሁ። ሃሌሉያ ሃሌሉያ። ስምን ባርከዋለሁ፣ ከፍ አድርጋለሁ። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉ። በወንድማማችነት መዋደድ ተዋደዱ። እርስ በርሳችሁ ተከባበሩ። እርስ በርሳችሁ ተዋደዱ። ለሥራ ከመትጋት አትለግሙ። በመንፈስ የምትቃጠሉ ሁኑ። ለጌታ ተገሱ። በመከራ ደስ ይበላችሁ። ታገሱ። እንግዶችን ለመቀበል ትጉ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር በመውጣት በመግባታችሁ አብሯችሁ ይሁን። እግዚአብሔር የእጆቻችሁን ሥራ ይባርክ። እግዚአብሔር ትዳራችሁን ይባርክ። እግዚአብሔር ልጆቻችሁን ይባርክ። እግዚአብሔር ፍሬያችሁን ይባርክ። እናንተ በውሃ ዳር የተተከለ ዛፍ ያድርጋችሁ። ሁል ጊዜ ለምልሞ፣ ሁል ጊዜ አብቡ። ቅጠላችሁ አይድረቅ፣ ፍሬ አፍሩ። እግዚአብሔር ሁል ጊዜ ከእናንተ ጋር ይሁን። የእግዚአብሔር አብ ፍቅር፣ የልጁ የኢየሱስ ክርስቶስ ጸጋ፣ የመንፈስ ቅዱስ ኅብረትና አንድነት አሁንም እስከ ዘላለም ድረስ ከእናንተ ጋር ይሁን። አሜን። እግዚአብሔር ያክብራችሁ።